በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እጅግ የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት፣ የመድኃኒታችን የጌታችን የኢየሱስ ክርስቶስ አማኞች፣ የእግዚአብሔር አብ ቤተሰቦች፣ እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የእግዚአብሔርን ሰማያዊ መንግሥት ለመውረስ የተጠራችሁና የተመረጣችሁ ምእመናንና ምእመናት እንደዚሁም ሕፃናት በያላችሁበት የዓለም ክፍልና ጥግ በአምላካችን በእግዚአብሔር ስም እንደምን አላችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት እነሆ በዕድሜያችን ላይ ይችን የዛሬዋን አዲስ ቀን ስለጨመረልን ለስሙ ክብርና ምስጋና ይሁን። ባለፈው ስለ ሃይማኖት 2 ጊዜ ተማምረናል። 5 ወደ 6 ነጥቦችን አይተናል። ዛሬ ደግሞ ከ6ኛው ነጥብ እንነሳለን። ሃይማኖት ቀዳሚ መሆኑን፣ ስለ ሃይማኖት ቀዳሚነት፣ ከሁሉም ነገር ሃይማኖት የመጀመሪያ መሆኑን እንማማራለን። አምላካችን እግዚአብሔር በዚህ ርዕስ ውስጥ እንዲያስተምረን ፈቃዱን እንዲገልጽልን ስለ ሃይማኖት የተደበቀውን ምስጢር አጉልቶ አምልቶ እንዲያስተምረን ፈቃዱ ይሁንልን። እንግዲህ 7ኛው ነጥብ ሃይማኖት የሁሉ ነገር መጀመሪያ እንደሆነ ይናገራል። ስለ ሃይማኖት ቀዳሚነት ይናገራል። እንግዲህ ሃይማኖት ከተግባረ ሥጋና ከተግባረ ነፍስ አስቀድሞ ሊማሩት፣ ሊያውቁት፣ ሊከተሉት የሚገባ ዋና መንፈሳዊ ነገር ነው። መቅድመ ኩሉ ንትማር ሃይማኖተ፣ ከሁሉ አስቀድመን ሃይማኖትን እንማር፣ ሃይማኖትን እናጥና፣ ሃይማኖትን እንወቅ እንዳሉ 318ቱ ሊቃውንት በሃይማኖተ አበው። ከሁሉ አስቀድመን ሃይማኖትን እንወቅ፣ ሃይማኖትን እናጥና፣ ሃይማኖትን እንማር 318ቱ ሊቃውንት። ሰው ከሁሉ አስቀድሞ እውነተኛውን ሃይማኖት ሊማር ሊያውቅ ይገባዋል። እውነተኛ ሃይማኖት ካላወቀ ሌላውን ቢሰራ በእግዚአብሔር ፊት ተቀባይነት ሊኖረው አይችልም። እናም ተግባረ ሥጋ ተግባረ ነፍስ የሚባሉ አሉ። እነዚህ ተግባረ ሥጋ የሚባሉት የግብርና ስራ ተግባረ ሥጋ ነው። ለምሳሌ እርሻ ማረስ የእርሻ ስራ፣ የከብት እርባታ የእንስሳት ማርባት ስራ፣ የንብ ማነብ ስራ ወዘተ የመሳሰሉት ናቸው። ሰው በጠቅላላ በዚህች ምድር ላይ ለመኖር የሚሰራቸው አዎንታዊ ነገሮች ሁሉ የሥጋ ስራዎች ናቸው። የንግድ ስራ አለ፣ ተቀጥሮ ስራ የመስራት አለ፣ በራስ ለምሳሌ የሽመና ስራ አለ፣ ምርት እያመረቱ መሸጥ አለ፣ መጻፍ አለ፣ መደጎስ አለ። እነዚህን የመሳሰሉ የሥጋ ስራ ብዙ ናቸው፣ አይነታቸው ብዙ ነው። ሰው በጠቅላላ ሰው በዚህ ዓለም ለመኖር የሚሰራቸውን ሁሉ ያጠቃልላል። ለምሳሌ ማግባት፣ መውለድ፣ ልጅ ማሳደግ፣ ይህም የሥጋ ስራ ነው። ሐኪም ሆኖ ማከም፣ በሐኪም ቤት ተቀጥሮ መስራት፣ ይህም ሁሉ የሥጋ ስራ ነው። ብዙ ነው የሥጋ ስራ፣ አይነቱ ብዙ ነው። እንደዚሁም የነፍስ ስራ ደግሞ አለ። ከነፍስ ስራና ከሥጋ ስራ አስቀድሞ ሃይማኖትን ማወቅ፣ መረዳት፣ መማር ይገባል ነው ዋናው ነጥብ። የነፍስ ስራስ መጾም፣ መጸለይ፣ መቀደስ፣ ማስቀደስ፣ መመጽወት፣ የተጣሉትን ማስታረቅ፣ ለታረዘ ማልበስ፣ ለተጠማ ማጠጣት፣ ለተራበ ማብላት፣ የታመመውን ሄዶ መጎብኘት፣ የታሰረውን መጠየቅ፣ እንግዳ መቀበል፣ እነዚህን የመሳሰሉ ሁሉ የነፍስ ስራዎች ናቸው፣ እግዚአብሔር የሚወዳቸው። ነገር ግን እነዚህ የነፍስ ስራዎች ምንም መልካምና በጎች ወደ እግዚአብሔር የሚያቀርቡ ቢሆኑ እውነተኛ ሃይማኖት መቅደም አለበት።
እውነተኛ ሃይማኖት የሌለው ሰው እነዚህን ቢሰራ ከእግዚአብሔር ጋር ህብረት አግኝቶ ሊኖር አይችልም። እና ሃይማኖት መሰረት ነው ለነዚህ ማለት ነው። ሃይማኖት መሰረት ነው፣ የሁሉ ነገር መሰረት ነው። ሐዋርያ ቅዱስ ጳውሎስ እንደዚህ ይላል፣ አስተናደፍኩ መሰረተ ከመጠቢብ ሊቀ ጸረፍት ወባህቱ ካልእ ውእቱ ዘይሄድሳ ለህንጸት ወኩሉ ለይትዓቀል ዘከመ ይሐንጽ ወካልእ አሰ መሰረተ አልቦ ዘይክል ሳርሮ ዘእንበለ ዘተሳረረ ወመሰረቱ ይለልዩ ኢየሱስ ክርስቶስ ውእቱ። ትርጉም እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንደሚያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና መሰረቱም እርሱ ራሱ ጌታችን ኢየሱስ ክርስቶስ ነው ይላል። አያችሁ፣ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 እና 11 ሃይማኖት እንደ መሰረት ሲሆን ምግባር ደግሞ በጎ ስራ ደግሞ እንደ አጥር፣ እንደ ቅጥር፣ እንደ ግድግዳ ነው። አሚን እሰ መሰረት ይእቲ ወካልአናኒን ወካልአንያኒ ህንፃ ወንድቅሙቱ። ሃይማኖት መሰረት ናት፣ ሌሎቹ ደግሞ ተከታዮቿ እንደ አጥር እንደ ግድግዳ ናቸው ብሏል ዮሐንስ አፈወርቅ በድርሳኑ። ሃይማኖት የበጎ ስራ ሁሉ መሰረት ነው። ሃይማኖት የሌለው ሰው ቢጾም ጾሙ በእግዚአብሔር ፊት ተቀባይነት ኖሮት በጎ ስራ በጎ ሽልማት ሊያሰጠው አይችልም። ካለመጾም መጾም ይሻላል። በጎ ስራ ካለመስራት በጎ ስራ መስራት ይሻላል። ግን ከእውነተኛ ሃይማኖት ጋር መጣመር አለበት። በጎ ስራ ከእውነተኛ ሃይማኖት ጋር መጣመር አለበት። እውነተኛ ሃይማኖትም ከበጎ ስራ ከመልካም ስራ ጋር መጣመር አለበት ነው ዋናው ሃይማኖታችን የሚያስተምረው። ሃይማኖታችን ይህንን ነው የሚያስተምረው ማለት ነው። መሰረቱ የጸና ቅጽር ከቀን ወራሪ ከሌሊት ሰባሪ ከሌባ ማለት ነው ያድናል። መሰረቱ ያልጸና ቅጽር ግን ከቀን ወራሪ ከሌሊት ሰባሪ አያድንም። መሰረቱ የጸና ቤት ከሐሩረ መዓልት ከቁረ ሌሊት ያድናል። መዓልትና ከቁረ ሌሊት መሰረቱ ያልጸና ቤትም ደግሞ እንደዚሁ ከቀን ከፀሐይ ሐሩር ከሌሊት ደግሞ ቅዝቃዜ አያድንም። እንደዚሁም ከሌባም አያድንም ማለት ነው፣ ከአራዊትም አያድንም። ነገር ግን መሰረቱ የጸና ቤት ቢገፉት አይወድቅም። ከፍተኛ ዝናብ ቢዘንም ማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ እንደተጻፈ ዝናብ ቢዘን ነፋሳት ቢነፍሱ ነፋሳት ቢገፉት ዝናብ ቢዘን ጎርፍ ቢጎርፍ መሰረቱ የጸና ነውና አይወድቅም። መሰረት የሌለው ቤት ግን ነፋሳት ቢነፍሱ ዝናባት ዘንመው ጎርፋዎች ቢጎርፉ ይወድቃል ማለት ነው። ልክ እንደዚሁ በዚሁ ምሳሌ እውነተኛ ሃይማኖት የሌለው በጎ ስራም ከስጋዊ ጠላት ከገሃነመ እሳትና ከጸባ አጋንንት አያድንም። እውነተኛ ሃይማኖትን ከምግባር ጋር አጣምሮ የያዘ ሰው ከስጋዊ ጠላት ከገሃነመ እሳትና ከጸባ አጋንንት ይድናል ነው። እውነተኛ ሃይማኖትን ከቅድስና ከምግባርና ከፀዊረ መስቀል ጋር የያዘ ሰው በመጨረሻው ቀን በፍቅርና በክብር ወደ እግዚአብሔር ይቀርባል፣ መንግሥተ ሰማያትንም በደስታ ይወርሳል። እንግዲህ እውነተኛ ሃይማኖት፣ ቅድስና፣ በጎ ስራ፣ የራስን የሞትን መስቀል መሸከም፣ እነዚህ አራቱን ከሃይማኖት ጋር ሶስቱን ከእውነተኛ ሃይማኖት ጋር በጎ ስራን፣ ቅድስናና ፀዊረ መስቀል የራስን የሞትን መስቀል መሸከም እጅግ በጣም በመንፈሳዊ ሕይወት ያደገ ሰው ነው ማለት ነው። ወደ እግዚአብሔር በክብርና በፍቅር ይቀርባል። በመጨረሻው ፍርድ በክብርና በፍቅር ወደ እግዚአብሔር ይቀርባል። መንግሥተ ሰማያትንም በደስታ ይወርሳል ነው የሚለው። እውነተኛ ሃይማኖት ያለው ሰው
እንደሚጸድቅ እንዲህ ተጽፏል። ጻድቃ በአሚንአ ያሃዩ፣ ጻድቅ በእምነት ይኖራል ወይም ጻድቅ በእምነቱ ሕያው ሆኖ ይኖራል። ትንቢተ ዕንባቆም ምዕራፍ 2 ቁጥር 4 ዘያአምን በወልድ ቦ ሕይወት ዘላለም፣ በወልድ ያመነ የዘላለም ሕይወት አለው። ማለትም በልጁ የሚያምን የዘላለም ሕይወት አለው። ወንጌል ዮሐንስ 3:36 ዘአምነ ወዘተጠምቀ ይድን፣ ያመነና የተጠመቀ ይድናል። ወንጌለ ማርቆስ ምዕራፍ 16 ቁጥር 16 እንደዚሁም በጎ እምነት እውነተኛ እምነት የሌለው ሰው ደግሞ እንደሚጎዳ በወንጌል ተጽፏል። ዘኢአምነ ወዘኢተጠምቀ ይደየን፣ ያላመነና ያልተጠመቀ ይፈረድበታል። ወንጌለ ማቴዎስ ምዕራፍ 16 ቁጥር 16። ይህ እንግዲህ የሚያሳየን የሃይማኖትን ቀዳሚነት ነው። ከሁሉም ነገር ከበጎ ስራዎች ሁሉ መቅደም ያለበት ሃይማኖት እንደሆነ የሚያሳይ ነው። ይህም በመጽሐፍ ቅዱስ በሌሎችም ደግሞ የአበው ቅዱሳት መጻሕፍት ስለ ሃይማኖት የተጻፈውን ከሞላ ጎደል በጥቂቱ ስለ ሃይማኖት ቀዳሚነት ተመልክተናል። ለዛሬው ይህ ይበቃናል። እስከዚህ ሰዓት ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔ እዚህ አንድ ክፍል ሆኜ የነገርኳችሁን በዚህች በአንድ መስኮት ወደ እናንተ ያደረስኩትን እናንተ ደግሞ ለሌሎች ለብዙ የእግዚአብሔር ልጆች ለብዙ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ይደርስ ዘንድ ሼር እና ላይክ በማድረግ እንድትተባበሩ በእመቤታችን በቅድስት ድንግል ማርያምና በአምላካችን በኢየሱስ ክርስቶስ ስም አደራ እላቸዋለሁ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እግዚአብሔር ይባርካችሁ።